ዛና አካባቢ ነው ያለችው። ልብሷንም ስልኳንም ቀምተዋት አባረዋታል ሰዎቹና ምን እንደምታረግ ግራ ገብቷታል። ይሄ ደግሞ ያለው ጠለብ ነው። ይሄን ቪዲዮ እለፉት አትውት። ምክንያቱም እናንተ ጥሩ ቦታ ላይ ስለሆናችሁ ረጅምን መንገድ የምንጓዘው ባጭር ለምትቀር ዓለም ባጭር ለምትቀር ህይወት ረጅሙን መንገድ መጓዛችን ነው። እኔ በጣም የሚያሳዝነኝ ስትለፋና ስትማስንበት የነበረውን ደሞዟን እንደዚሁም በእጇ ላይ የነበረን ስልክ ቀምታ መዳሟ አውጥታ መንገድ ላይ ጥላታለች። ይችነታችንን ከእናንተ ከእህት ከወንድሞቿ የምትፈልገው አንድ ነገር አለ። እሱም የምትገኝበት ቦታ ዛሬ ላይ ያለችበት ቦታ ጂዛን ላይ ነው ያለችው። ጂዛን ላይ መንገድ ላይ ተጥላ አንድ እህት አግኝታት አስጠግታታለች። እህታችንም እንዳለችው እኔ ያለሁት ከፊል ቤት ነኝ፣ ስለዚህ ሰው ማስጠጋት አልችልም እና ጂዛን ውስጥ የምትገኙ እህት ወንድሞቼ እባካችሁ ተባበሯት፣ ይችን እህታችንን አስጠጓት እያለች ትገኛለች። እና ጂዛን ውስጥ የምትገኙ ውድ የሀገሬ ልጆች፣ ውድ ኢትዮጵያውያን ይችን እህታችንን እገዟት፣ እርዷት ማለት ነው። በመቀጠል እንግዲህ አረብ ቤት ይህን ያህል ዓመት ለፍታ ደክማ ማስና መንገድ ላይ መጣል ምን ማለት ነው? ማለት እጅግ በጣም ነው የሚያሳዝነው። መዳሟ ያላትን ሁሉ ነገር ቀምታ ልብስ ሳይሰጣት ጫማ ሳትሰጣት ያላትን ሁሉ ነገር ቀምታ አውጥታ መንገድ ላይ ነው የጣለቻት። ስለዚህ እባካችሁ እህታችንን አይታችሁ ሲል ያሰማኋችሁ ቪዲዮ እንግዲህ እህታችን የምትገኘው ጂዛን ውስጥ ነው፣ ሳውዲ አረቢያ። በሳውዲ አረቢያ የምትገኝ ጂዛን የምትባል ቦታ ላይ እህታችንን ተጥላ መንገድ ላይ ትገኛለች። በመዳሟ ስልኳንም ገንዘቧንም ተቀምታ መንገድ ላይ የወደቀች እህታችንና ታዲያ ከእናንተ ከእህት ከወንድሞቿ እርዳታ ትፈልጋለች። እርዳታ በመጀመሪያ የምትፈልገው የገንዘብ እርዳታ ሳይሆን የሰዋዊ እርዳታና እንደዚሁም ደግሞ ሰው የሚጠለልበትን ቤት እንድታስጠልሏት ትፈልጋለች። አውጥተው መንገድ ላይ ጥለዋታለን። በዚህ ሰዓት እንግዲህ በዚህ ሀረር በጋ መንገድ ላይ ተጥላ ነው የምትገኘውና እባካችሁ እህታችንን ጨንቋታል። የት ልሄድ የት ሂጄ ልውደቅ ብላ አንገቷን ደፍታለች። ስለዚህ እናንተ እያላችሁ እህታችሁ አንገቷን መርፋት የለባትም። አንገቷን ቀጥ ማድረግ ስላለባት ዛሬ ወደ እናንተ የመጣችው የእናንተን እርዳታ ስለፈለገች ነውና አንድን ጤነኛ ሰው አስጠግቶ ማትረፍ መታደል ነውና እባካችሁ ይህችን እህታችንን እንታደጋት ነው የምለው። በመቀጠል እኔ በጣም እየገረመኝና አሁን ላይ እየተከሰተ ያለ ምንድን ነው? ቀን በቀን ራሱ ቪዲዮ ለመስራት በጣም የምትሸማቀቁበት ሰዓት የሆነ ቪዲዮ ለመኮሰት ትላንትናም የሚያሳዝን ነው፣ ዛሬም የሚያሳዝን ነው። ትላንትናም እርዳታ ነው፣ ዛሬም እርዳታ ነው። በቃ እስከ መች ድረስ ነው? እውነት ልንገራችሁ ቢመቸኝና እንደዚሁም ዩቲዩብ ላይ የመለቃቸው ቪዲዮ ከሰው ዘንድ ተደራሽነት ቢያገኝ ቲክቶክ ላይ የሚመጣልኝ ቪዲዮ በውስጥ የሚደርስ ምልክት በጣም ብዙ እህቶች ችግር ላይ ሆነው ብዙ እህቶች ደሞዝ ተከልክለው ብዙ እህቶች በአባት በእናታቸው ተጎድተው እውነት ልንገራችሁ በቀን ራሱ 10 ቪዲዮ ብሰራ ራሱ አይበቃም። እና ዛሬ ቀን ላይ ቪዲዮ ሰርቻለሁኝና አሁን መስራት አልፈልግም ብዬ ራሱ ትቼው ነበረ። ግን እህታችን ደግሞ መንገድ ላይ ወርቃለች፣ እርዳታ ትፈልጋለች። ማን እንደሚረዳት በመንገድ እንደምትረዳ እንዴትስ እንደምትረዳ አላውቅም። ስለዚህ የኔ 8 ደቂቃ ቪዲዮ መስራት ምን አደከመኝ ልነሳና ለስራ ብዬ ነው እንጂ ኢቭን ስልኬ እንኳን ቻርጅ የለውም። አሁን በጣም ደክሞኛለን። ሪከርድ ማድረግ ራሱ እንኳን በጣም ነው ቢሳን እያለኝ ያለውና ቀን በቀን እየተከሰተ ያለው እየተፈጠረ ያለው ምንድን ነው? እህቶቻችን በየመንገዱ ወርቀዋለን፣ ታመዋል፣ ቆስለዋል፣ ተርበዋል፣ ተጠምተዋል፣ ተመትተዋል፣ ተዋርደዋል። እኔ አላውቅም እውነት አሁን ራሱ ማለት ነው እንደዚህ በቪዲዮ መውጣት ራሱ አልፈለኩም ነበር። ቪዲዮ ኤዲት ለማድረግ ስላልፈለኩ በቃ ዝም ብዬ ገብቼ ራሴው ላውራ። የሰማ ይስማኝ፣ ያልሰማ ይተው። እውነት የሆነ ድክም የሚላችሁ ነገር አለ አይደለ? ሰው ደግሞ ከእናንተ የሚፈልገው ነገር አለ። ሁለተኛ የሚዲያ ሰው ሆናችሁ እዚህ ትትሉ ሲሰሙ በቃ ስራዋ ይሄ ነውና ትሰራለች ብሎ ነው የሚልኩላችሁ። ሳሰሩ ሲቀሩ ደግሞ እየመረጣችሁ ነው የምትባሉት። ምርጫ አይደለም። ማንም ሰው አይቸገር፣ አይራባ፣ አይጠማ። እኔ ሰውን አልመርጥም። ግን ቪዲዮ በለቀኩበት ታይም ለሰዎች ዘንድ ተደራሽነት ማግኘት ስላለበት ሰዎች ካላዩት የምለቀው ለሰዎች ነው። ሰዎች ናቸው አይተው እርዳታ የሚያደርጉት ሰውንም ድምፅ የሚሰጡት እና የኔ 500 600 ታይቶ የሰዎችን ህይወት አይታደግም። ግን ምናልባት አንዲት እህት ጂዛን ላይ የወደቀችን እህቷን ጂዛን ላይ ያለች እህት ወንድም ካላት ታስነሳታለች በማለት እንጂ እውነት ልንገራችሁ ቲክቶክ ላይ የሚመጣ መልእክት
ዋትስአፕ ላይ የሚመጣ መልእክት እኔ ዋትስአፕ ቁጥሬንና ኢሞ ቁጥሬን አንዳንድ ጊዜ ኢሞን አጠፋለሁ። አንዳንድ ሰው ብቻ ኢሞ የሆነ ነገር ማውራት ፈልገው ይዘን ሰዓት አወርደዋለሁ። የማይመጣ መልእክት የለም። የማታወት መከራ ስቃያት የለም። ባል እንደዚህ አረኳት። በቃ እኔ እውነት ልንገራችሁ አሁን ላይ ማለት ነው የሚዲያ ሰው መሆኔን እየጠላሁት መጣሁኝ። ሳሰሩ ስቀሩ ለምን አልሰራሽም? ለምን እኛ ያላክሉን አትሰሪም? እኔ ለማውራት ሪከርድ ለማድረግ ራሱ ጊዜ ስለሌለኝ፣ ሁለተኛ ቪዲዮ ሰርቼ ሰዎች ጋር ተደራሽነት ስለሌለው እና እባካችሁ እህቶች እንዲያው እባካችሁ ልለምናችሁ፣ ሰው ተቸግሮ አትለፉ። ሰው ታሞ አትጨክኑ። እናንተ ጤነኛ ናችሁ። ዛሬ የምታረጓት መልካም ነገር ናት ለነጋችሁ የምትበጃችሁና ለነጋችሁ ዋጋ ጥሩ ነገር የምታደርሳችሁ። ሰውን አይቸግረው፣ አይራበው፣ አይጥማው። እናንተ እያላችሁ ሰው መንገድ ላይ አይቅር። ሰው መሆን ሰውን እንዲያው ጭራሽ አረብ ሀገር ላይ ስደት ላይ የኔ ብዙን ሰዓት ምን አስብ ነበረ፣ ያው ከፊል ቤት አይደለሁም ውጭ ነበር የምሰራውና ምን ያሳስበኝ ነበረ፣ ወሬን ስጨርስ መዳሚ አሁን ውጭ ብትለኝ የት ነው የምሄደው? ጤነኛ ነኝ፣ ጥሩ ህይወት ላይ ነኝ፣ ግን ያሳስበኝ ነበረ። በቃ ሁልጊዜም እጄን ዘርግቼ ለምነው አላህን ነበረ። ያ አላህ ማረፊያ የለኝም፣ ማረፊያን አንተ አመቻችልኝ። ሁልጊዜ እንደዛም እያልኩ አመት 2 አመት ሰርቼ ነው የምወጣው። ግን በጣም ወሬቱ በሞላይ ሰዓት እንኳን ራሱ በፍቅር በምሰራበት ሰዓት በጣም ነበር የምሰቃየው። እና እኔ ወላሂ አረብ ሀገር ላይ ብዙ ነገር አለ፣ ብዙ መከራ አለ። ደግሞ ብዙ መከራ፣ በብዙ መከራዎች መካከል ብዙ ደስታዎችም አሉ። ግን አሁን ላይ ወላሂ እኔ በማየው ልክ በሚደርሰኝ መልእክት ልክ የታማሚ ብዛት፣ የተቸጋሪ ብዛት እኔ ችግርን አላህ ያደርስባችሁ እንጂ የተቸገረ ሰው ብዛት፣ የታመመ ሰው ብዛት፣ በቃ በቤተሰቡም ሆነ በምኑ የሚበሳጭ ሰው ብዛት እንዲህ በጣም የሚገርመኝ። ይህ ሚዲያ ባይኖር ምን ነበር የሚበቃን? ይህ ሚዲያ ኑሮ ለእኛ ድምፅ ባይሆን ኑሮ እኛ ምን ነበር? ምን ላይ ነበር ነው? ወላሂ በጣም ነው የሚገርመኝ። እኔ ቀን ሙሉ በየቀኑ ልክ አሁን ቲክቶክ ላይ ቪዲዮ 6-7 ቪዲዮ እንሰራለን፣ ችግር የለም። ዩቱብ ላይ ግን በቀን 2 ቪዲዮ ራሱ ከሰራችሁ ቻናላችሁ ከተንቀሳቀሰ ነው ያም 2 ቪዲዮ የምትሰሩት እንጂ በየቀኑ 2-3 ቪዲዮ መስራት አልችልም። እና በጣም የሚደርሰኝ መልእክት ያሳዝናለን። የሚደርሱኝ ነገሮች፣ ሸር የሚደረግልኝ ነገሮች በጣም ያሳዝናሉ። እና እንደ እህቶች ባካችሁ ራሳችሁን ጠብቁ። እውነት እኔ በጣም የደከመኝ በጣም ነው ድክም ያለኝ። እንደዚህም ብዬ ሪከርድ አደርጋለሁ ብዬ ራሱ አላሰብኩትም ነበረ። እንደው አላህ ከእንዲህ አይነት መከራ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።